ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን ተላለፈ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ለከፋ ችግር ለተጋለጡ 50,000 ህጻናት ልዩ የገቢ ማሰባሰቢያ መርሃ ግብር በሀገር ደረጃ ሊካሄድ መሆኑን ተገለጸ። በሜሪጆ ኢትዮጵያ የበጎ ፈቃደኛ ሴት ጋዜጠኞች ደራሲያትና ምሁራን ጥምረት መርሃ ግብሩን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የገቢ ማሰባሰቢያ መርሃ ግብሩ የኔም ልጆች ናቸው በሚል መሪ ሐሳብ ከጥር 20 እስከ ጥር 30 2018 ዓ.ም በበይነ መረብ አማካኝነት ይካሄዳልም ተብሏል። በዚህ መርሃ ግብሩም በትግራይ፣ አማራ፣ ኦሮሚያ፣ አፋርና ሶማሌ ክልሎች የሚገኙ 50,000 ህጻናትና አሳዳጊዎቻቸውን ተጠቃሚ የሚያደርግ ነው። የሜሪጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ እንዳሉት በተለያዩ የሀገሪቱ አካባቢዎች የሚገኙ ህጻናትን ለማገዝ አንድ ልጅ ለአንድ ቤተሰብ በሚል ሐሳብ የተጀመረውን ንቅናቄ እውን ለማድረግ ሁሉም ኢትዮጵያውያን እንዲተባበሩ ጥሪ አቅርበዋል። የበጎ ፈቃደኛ ሴት ጋዜጠኞች ደራሲያትና ምሁራን ጥምረት ሰብሳቢ ጋዜጠኛ ሮማን ተገኝ በሰጡት መግለጫ የገቢ ማሰባሰቢያ መርሃ ግብሩ ዓላማ በተፈጥሮና በሰው ሰራሽ አደጋዎች ሳቢያ ለከፋ ችግር የተዳረጉ ህጻናትና አሳዳጊዎችን መደገፍ ነው ብለዋል። ለአንድ ልጅ በወር 1,000 ብር ድጋፍ በማድረግ ህጻናትን ወደ ትምህርት ቤት መመለስ ሀገር ተረካቢ ዜጋን እንፍጠር ሲሉም መልእክታቸውን አስተላልፈዋል። በመቀለ ከተማ ለሚገኘው የአይነ ስውራን አዳሪ ትምህርት ቤት የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት በ2 ሚሊዮን ብር ድጋፍ ቁፋሮ መጀመሩን ተገለጸ። ድጋፉ ሚስተር ኪም በተባሉ ቻይናዊ የቴኳንዶ ባለሙያ የተደረገ ሲሆን ተማሪዎችና ባለድርሻ አካላት ምስጋናቸውን አቅርበዋል። ሙሉብርሃን ዳርጌ ተጨማሪ አላት። ልዩ ድጋፍ የሚሹ አይነ ስውራን ተማሪዎችን በአዳሪ የሚያስተምር በ1985 ዓ.ም እንደተመሰረተ የሚነገርለት በመቀለ ከተማ የመጀመሪያው አዳሪ ትምህርት ቤት ላለፉት 3 አስርት ዓመታት ሲያገለግል ቆይቷል። ቢሆንም በርካታ ችግሮች ለመማር ማስተማር ሂደቱ እንቅፋት እየሆኑ መምጣታቸውንና በዋነኝነት የንጹህ መጠጥ ውሃ አቅርቦት ችግር እንደነበረበት ይገለጻል። ችግሩን ለመፍታትም ከወርልድ ቴኳንዶ ሄድኳርተር በተገኘ የገንዘብ ድጋፍ በማስተር ጁን ኪም አማካኝነት የንጹህ መጠጥ ውሃ ጉድጓድ በይፋ መጀመሩን የትምህርት ቤቱ ርዕሰ መምህር ልዑላየሁ ተካ ገልጸዋል። ቤት ትምህርት እዚ ምስ ዝህቦ አገልግሎትን እትዘሎ ናይ መቀበል ዓቅምን ይህ ትምህርት ቤት የሚሰጠውን አገልግሎት መስፋፋት የተወሰነ ሆኖ ቆይቷል። በተለይም የውሃ ችግር ዋነኛ ነው። አሁን የውሃ ማስወጣት ስራው በመጀመሩ ከ400 በላይ የትምህርት ቤቱ ማህበረሰብ ተጠቃሚ ይሆናል። በትምህርት ቤቱ የሕክምና፣ የትምህርት፣ የምግብ አገልግሎቶች ይሰጣሉና ያሉ ችግሮችን ለመፍታት ሁሉም አካላት ድጋፍ ቢያደርጉ መልካም ነው። የውሃ ጉድጓዱን ያስጀመሩት ማስተር ኪም በአዳሪ ትምህርት ቤቱ የሚገኙ ልዩ ድጋፍ የሚሹ ተማሪዎች የሚያስፈልጋቸውን ድጋፍ በርካታ መሆኑን ገልጸው ቅድሚያ ግን ውሃ ለማስወጣት መወሰናቸውንና ከተለያዩ አካላት በተገኘ ከ2 ሚሊዮን ብር በላይ ወጪ በማድረግ ማስጀመራቸውን ገልጸዋል። ለቀጣይም አስፈላጊውን ድጋፍ ለማድረግ ማቀዳቸውን አስታውቀዋል። 저는 세계 태권도 본부 국교원에서 파견된 김도진 사범입니다. እኔ ከወርልድ ቴኳንዶ ሄድኳርተር ከኩኪዮን ዲስፓችኝ የመጣው ግራንድ ማስተር ኪም እባላለሁ። ልጆች ቴኳንዶ የሚሰሩት ልጆች ለማየት መጥቼ ነበርና የሆነ የሚያዩትን ነገር በማየት በጣም ተደስቼ ምን ባረግ ነው የሚሻለው የሆነ ነገር አቅጀላቸው ነበር። ግን ሳስበው ከሌላው ይልቅ ውሃ ይቀድማል፣ ውሃ ባወጣላቸው ሞር ይጠቅማቸዋል ብዬ በማሰብ ነው ይሄን ነገር ላረግ የወሰንኩት። የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ገብሩ ዮሐንስ ፍስሐ በበኩላቸው አዳሪ ትምህርት ቤቱ በርካታ የመሰረተ ልማት ችግሮች እንዳሉት ገልጸው በማስተር ኪም የተደረገውን ድጋፍ አመስግነው በቀጣይ በሚደረጉ መሰል ስራዎችም አስፈላጊውን ድጋፍ እንደሚያደርጉ ጠቁመዋል። ሚስተር ኪም እዝሎም ማዓንቲ ዝጅመር ዘሎ ናይ ማይ ኳዕቲ ሚስተር ኪም በዛሬው ዕለት የውሃ ማስወጣት ስራ በማስጀመርህ ልናመሰግንህ እንወዳለን። ትምህርት ቤቱ የውሃ፣ የመኝታ፣ የመብራት የመሳሰሉ በርካታ ችግሮች አሉት። ከወርልድ ቴኳንዶ ጋር በመተባበር ያደረከውን በጎ ጅምር ከፍጻሜው እንዲደርስ እንደ ትምህርት ቢሮ የቻልነውን በማድረግ እናግዛለን። ተማሪዎች የትምህርት ቤቱ ወርልድ ቴኳንዶ ክለብ አሰልጣኝ ማስተር ዳግም ተክላይ በበኩላቸው የተደረገውን ድጋፍ ወሳኝ መሆኑን በማውሳት ለቀጣይም ያሉትን ችግሮች እንዲፈቱና የተያዙ እቅዶችን ከግብ እንዲደርሱ ሁሉም የበኩሉን እንዲወጣ ጠይቀዋል። ከዚህ ቀጻል ታርጌትና ብራይት ማይንድስ በርካታ አይነ ስውራን ተማሪዎች አሉ እና እነሱን በሚገባ በማሰልጠን ራሳቸው በመቻል ለወገናቸው የሚተርፉ እንዲሆኑ ለማስቻል ነው እየሰራን የምንገኘው። ያው ካውዚ ንኽናገፍ ክትይቆይ ለዝሐስብ ካሉን ችግሮች እንድንወጣ ሁሉም አካላት የመገናኛ ብዙሃን ችግሮቻችን
ለመፍታት ብታግዙን የሚል ሐሳብ ነው ያለኝ። ቴኳንዶ ናዕና አንድ አይነ ስውር የቴኳንዶ ስፖርትን መስራት ይችላል የሚል ሐሳብ ይዘን ነው የተነሳ ነው። ተጠናክሮ ሊቀጥልም ይገባል። በትግራይ ደቡባዊ ዞን ከ172,000 በላይ ህጻናት የፖሊዮ በሽታ ክትባት እየወሰዱ ይገኛሉ። በትግራይ ደቡባዊ ዞን በ14 ወረዳዎችና ከተሞች የሚካሄደው ክትባቱ በሽታውን ለመከላከል ወላጆች ልጆቻቸውን በወቅቱ እንዲያስከትቡ ጥሪ ቀርቧል። ለአስናቀ መሐመድ ዘገባ አሰፋ ካሳ። ታህሳስ 6 ቀን 2018 ዓ.ም በማጨው ከተማ የፖሊዮ ክትባት የተጀመረ ሲሆን በዘመቻ ቤት ለቤት መካሄዱም ህጻናት ሳይከተቡ እንዳይቀሩ ማገዙን ወላጆች ይገልጻሉ። አልሚሲል ባህል ህማም ህማቅ ስለሆነ የፖሊዮ በሽታ ለአካል ጉዳተኝነት የሚያጋልጥ አደገኛ በሽታ ነው። በመሆኑም ህጻናት በበሽታው እንዳይጠቁና ክትባቱ እንዳያመልጣቸው ክትባቱ ቤት ለቤት መሰጠቱ ትልቅ ሚና አለው። ወላጆቹም ይህንን ተገንዝበው ልጆቻቸውን በአግባቡ ሊያስከትቡ ይገባል። ካፍቲ አልምስ ባህል ህማም የፖሊዮ ክትባቱ ቤት ለቤት በመሆኑ ህጻናት በአግባቡ እንዲከተቡ ያደርጋል። በሽታው ተላላፊ ስለሆነ ለልጆቻችን ጤናና ጤናውን የጠበቀ ትውልድ ለመገንባት ክትባቱን በአግባቡ ማስከተብ አለብን። የማጨው ከተማ ጤና ጥበቃ ጽሕፈት ቤት የእናቶችና የህፃናት ክትትል ባለሙያ ሲስተር ህይወት የክትባት ዘመቻው በከተማው ውስጥ ከ8,000 በላይ ህጻናት ተደራሽ እንደሚያደርግ ተናግረዋል። 4 መዓልትና ነካይዶ 8,226 ህጻናት ክትተው የክትባት ዘመቻው እንደ ማጨው ከተማ ከ8,000 በላይ ህጻናት ተደራሽ ለማድረግ እቅድ ተይዟል። ወላጆች ልጆቻቸውን ማስከተብ ግዴታቸው መሆን አለበት። ይህ ዘመቻ ተግባራዊ እንዲሆን ሁሉም የሚመለከታቸው አካላት እየሰሩበት ይገኛል። በትግራይ ደቡባዊ ዞን ማህበራዊ ጉዳይ ጽሕፈት ቤት ኃላፊ አቶ አብርሃ ደሳለው በ14 ወረዳዎችና ከተሞች ከ172,000 በላይ ህጻናት ተደራሽ እንደሚሆን በመግለጽ ወላጆች ለልጆቻቸው ብሩህ መጻኢ ሲባል ከ5 ዓመት በታች የሆኑ ህጻናት እንዲያስከትቡ ጥሪ አቅርበዋል። ኣብዚ ወፍረዚ ልዕሊ 172,000 ህጻናት የፖሊዮ ክትባት ዘመቻው 100% የተሳካ ለማድረግ በእቅዳችን መሰረት ሁሉም ህጻናት እንዲከተቡ እየሰራን እንገኛለን። እንደ ደቡባዊ ዞን ከ172,000 በላይ ህጻናት ተደራሽ እናደርጋለን። የህጻናት መጻኢ ጊዜ ብሩህ እንዲሆን ሁሉም ወላጆች ልጆቻቸውን ሊያስከትቡ ይገባል እላለሁ። በተመሳሳይ ዜና የፖሊዮ ክትባት ዘመቻ በአክሱም ከተማም እየተካሄደ እንዳለ ተገለጸ። ክትባቱ በትናንትናው ዕለት የተጀመረ ሲሆን ቤት ለቤት በመዞር በተፈናቃዮች መጠለያ ጣቢያ ያሉ ህጻናትን ጨምሮ 18,000 ከ5 ዓመት በታች ህጻናት ክትባቱ እንደሚወስዱ የአክሱም ከተማ ጤና ጽሕፈት ቤት ኃላፊ አቶ አብርሃሌ ሽፈራው ገልጸዋል። የቀበሌ አስተዳደሮች ከጽሕፈት ቤቱ ጋር በመተባበር እየተካሄደ ባለው የፖሊዮ በሽታ ክትባት የጤና ባለሙያዎችና ባለድርሻ አካላት እየተሳተፉበት እንደሚገኙ ኃላፊው ጠቁመዋል። ልጆቻቸውን ያስከተቡ ወላጆች እንደተናገሩትም ለተሟላ የህፃናት እድገት ክትባቱ አስፈላጊ በመሆኑ ልጆቻቸውን እንዲያስከትቡ በሚቀርቡ ጥሪዎች ሁሉ እያስከተቡ መምጣታቸውም ገልጸዋል። የኢትዮጵያ ቤተሰብ መምሪያ ማህበር ሰሜን ቅርንጫፍ ድህረ ጦርነት እየሰጠ ያለው አገልግሎት ከጊዜ ወደ ጊዜ የተሻሻለ መምጣቱን ገለጸ። የመድኃኒት አቅርቦት እጥረት፣ የግብአት ማጣት፣ የባለሙያና የነዳጅ እጥረት በሁሉም አካባቢዎች አገልግሎት እንዳይሰጥ እክል መፍጠራቸው ተመላክቷል። ስለ ሻጎስ ተጨማሪ አለው። የኢትዮጵያ ቤተሰብ መምሪያ ማህበር በሁሉም የሀገሪቱ ክፍሎች በሚሰጠው የጤና ጥበቃ አገልግሎት 40% አገልግሎት ሽፋን እየሰጠ እንደሚገኝ መረጃዎች ያመላክታሉ። በመቀለ ከተማ የሚገኘው የማህበሩ አገልግሎት ቅርንጫፍም ከጦርነቱ ማግስት ሲያጋጥሙት የነበሩ ችግሮችን በማቃለል ስራው መቀጠሉ ይገለጻል። በቅርንጫፉ ሲገለገሉ ያገኘናቸው እናቶችም ተቋሙ በዝቅተኛ ክፍያ አገልግሎት የሚሰጥ በመሆኑ በቤተሰብ መምሪያ ለመገልገል መቻላቸውን ይናገራሉ። በጣም ደስ ይላል። ሁሉ ነገር ማቃወለም ጥሩ አገልግሎት ነው የሚሰጥ የምንከፍለው የገንዘብ መጠን ዝቅተኛ ነው። ክፍያ ነው ለማለትም ይከብዳል። የእርግዝና ክትትል ያደረኩት እዚሁ ነው። የወለድኩትም እዚሁ ነው። አውሃ አገልግሎት ከአኸዚ አነጽ በቀያ የሚሰጠው አገልግሎት በጣም ጥሩ ነው። በእርግጥ ዛሬ የመጣሁት ልጆችን ላስከትብ ቢሆንም ከዚህ በፊት ሁለቱም ልጆቼ በዚሁ ማህበር አገልግሎት ነው የወለድኳቸው። ተገቢ እንክብካቤም ነው የተደረገልኝ። ካለኝ የኢኮኖሚ አቅም አንጻር በግል ሆስፒታሎችም ሆነ ክሊኒኮች ክትትል ማድረግ ከፍተኛ ገንዘብ ይጠይቃል። በቤተሰብ መምሪያ ግን በጣም ዝቅተኛ በሆነ ክፍያ ነው የሚገለገለው። በኢትዮጵያ ቤተሰብ መምሪያ ማህበር የሰሜን ቅርንጫፍ አስተባባሪ አቶ ደስታ ኪዳኑ ማህበሩ በጦርነቱ ከፍተኛ ውድመት ደርሶበት አገልግሎት ለመስጠት ተቸግሮ እንደነበር በማውሳት በበጎ አድራጎት በሚያገኘው የገንዘብ
ድጋፍ ችግሮቹን በማቃለል አገልግሎት በመስጠት ላይ እንደሚገኝ ያስረዳሉ። የስታፍ መቀነስ የነበረ ቢሆንም በተለያየ መልኩ እንዲቀጥል ከጤና ቢሮም ከቦርድም በተደረገው ድጋፍ እንዲቀጥል ተደርገዋል። በቅርቡ ደግሞ እንዳልኳችሁ የተወሰኑ በተለይ ከእንግሊዝ መንግስት የተደረገው ውሽ የሚባል የተቀናጀ እናቶች የስነ ተዋልዶ ጤና አገልግሎት የሚባል ፕሮጀክት መጣ። አሁን ደግሞ ከቢል ጌትስ ፋውንዴሽን የሚሰጥ እርዳታ ነው። በእርግጥ ግን በፒኤስአይ በጤና ሚኒስቴር በኩል ሳብ ግራንት ተደርጎ ቤተሰብ መምሪያ ተጨማሪ ወረዳዎች ባለፈው ካልኳቸው 47 የሚሆኑ ወረዳዎች አንድ አምስትም ጨምረን ወደ 53 አክቹዋሊ ደርሰዋል። ግን ደግሞ ተጨማሪ ወደ 22 የሚሆኑ ወረዳዎች ደግሞ ጨምረን የስማርት ስታርት ወይ ደግሞ በትግርኛ ወህልል ጅማሮ የሚባል በስነ ተዋልዶ ጤና ላይ ፎከስ ያደረገ እየሰራ እንገኛለንና በተወሰነ መልኩ የጤና ባለሙያዎችም በዛም ኢንተርቴን ተደርጎ የሚተናገዱበት መንገድ ተመቻችተዋል። አገልግሎቱም ከነበረን ወደ ሁለት የአገልግሎት መስጫ አክሱምና መቀሌ ብቻ ነበር። ወጣት ማዕከሉ ኦልሞስት ተዘግቶ ነበር። አሁን ወጣት ማዕከሉም በተወሰነ መልኩ ባለሙያዎች እንትን እያለን እንንቀሳቀሳለን። ስለዚህ በእነዚህ በወረዳዎች ደግሞ ከነበርንበት ሰፋ ብሎ ተጠናክሮ እየተካሄደ ነው ያለውና የኢትዮጵያ ቤተሰብ መምሪያ ማህበር ሰሜን ቅርንጫፍ የስነ ተዋልዶ ጤና አገልግሎት ዘርፍ እየተሻሻለ ነው ቢባልም በተገልጋዩ ፍላጎት ልክ አለመሆኑን ግን አቶ ደስታ ያብራራሉ። ከነበርንበት በተሻለ ሁኔታ እየተንቀሳቀስን ነው እንጂ እንዳልከው በብዙ መልኩ ከዛ በጦርነት ጊዜም እያለ ብዙ ጊዜ አገልግሎት መስጫ ማዕከላት ሲዘጉ ጊዜ አንድ አገልግሎት የሚሰጥበት ቦታ እየተባለ የሚመጡበት ነገር ነበር። አሁን ደግሞ በተመሳሳይ ተገልጋይ ወደዚህ የሚመጣበት የሚጎርፍበት ሰዓት አለ። አሁን ይሄን አገልግሎት ለመስጠት ግን ብዙ ጊዜ ከአቅም ጋር ከበጀት ጋር ስለሚያያዝ በብዙ ጊዜ እንደ ትልቅ ቻሌንጅ የሚሆነው አገልግሎት ለመስጠት ሙሉ ለሙሉ የተሟላ ባለሙያ የለንም። ለምሳሌ እንደዚህ ስፔሻላይዝ የሆኑ ሰዎች መቅጠር አይቻልም። በዚህ በእኛ አቅም ሰርቪስ ፕሮቫይደርስ አት ሎወር ሌቨል የሚሰጥበትና ካልሆነ በስተቀር የዚህ ባለሙያ እጥረት አለ። ከአቅርቦት ጋር የተያያዙ ነገሮች ደግሞ አሉን። ብዙ ጊዜ ክልሉ የአገሩም ችግር ስለሆነ ከአቅርቦት ጋር የተያያዘ ለምሳሌ ፋሚሊ ፕላኒንግ እንደዚህ ኮሚኒቲዎች አቅርቦቶች የሚባል የግዢ ሁኔታዎችም አሉና እንደ ትልቅ ቻሌንጅ ምንድነው ተገልጋዩ የሚመጣበት ሰዓት አለ። ግን የባለሙያ እጥረትን በተወሰነ ሙሉ ለሙሉ ስላልተቀረፈ አንዱ ችግር ነው። ሁለተኛ የአቅርቦት ችግር። የአቅርቦት ማለት የመድኃኒት ችግር አለ፣ የእቃዎች ችግር አለ። ለምሳሌ አንዳንዱ ወሊድ ለምሳሌ ወሊድ በኖርማል ወሊድ እናገለግላለን። ግን ብዙ ጊዜ ለምንድን ነው እንደዚህ የሲዘሪያን ሴክሽን የሚባል የኦፕራሲዮን ስራ ለምን አትሰሩም ይለዋል። ይሄኛው ነገር ግን ከፍቃድ ጋር የተያዘም ከአቅም ጋር የተያዘም ከሪሶርስ ጋር የተያዘ እንደዚህ ህክምና መሳሪያዎች የሚባል ጋር የተያዘ ቴክኖሎጂ የሚፈልጋቸው ህክምና መሳሪያዎች ጋር የተያዘ ከዚህ ጋር የተያዘ ችግሮች አሉንና ማህበሩ የሚሰጠው የማዋለድ አገልግሎት ለአንድ አምቡላንስ የሚቀርበው የነዳጅ መጠን በሳምንት 60 ሊትር ብቻ በመሆኑም ለተደራራቢ ችግር እንዳጋለጠውም አቶ ደስታ ጠቁመዋል። ሌላው ችግር ምንድነው? ከነዳጅ ጋር የተያዘ ነገር ነው። ብዙ ጊዜ ከነዳጅ ጋር የተያዘ አንደኛ ለመንቀሳቀሱ ለመኪና ከአምቡላንስ ውጪ ለሌላ አይፈቀድም። የተወሰነ አምቡላንስን በጣም በተወሰነ መጠን ነው የሚሰጠን። በሳምንት ከ50 እስከ 60 ሊትር በታች ነው የሚሰጠንና ነዳጅ እንደ ትልቅ እጥረት ነው ያለን። ነዳጅ የፈጠራቸው ደግሞ በጣም የተያዙ ነገሮች አሉ። በሚገዙ እቃዎች ዋጋ ይጨምራል፣ ትራንስፖርት ጨምረዋል ተብለው ከሆነ ቦታ የምናመጣቸው ንብረቶች፣ ስራዎች የሚተጓጎልበት ነገር አለና በመጨረሻ በማዕከላዊ ናይጄሪያ ኮጊ ግዛት ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው ወሰዱ። ይህ በሳምንታት ውስጥ የተፈጸመው ሁለተኛው ጥቃት ሲሆን ታጣቂዎች ዊንግ ኦል ወደ ተባለ የኢቫንጀሊካል ቤተ ክርስቲያን ገብተው ሰዎችን አግተው ወስደዋል። አዚኪሪ በሚባለው መንደር ውስጥ የእሁድ ማለዳ የጸሎት ስነ ስርዓት እየተከናወነ ሳለ ነበር ጥቃቱ የተፈጸመው ተብሏል። የኮጊ ግዛት የመረጃ ኮሚሽነር ኪንጋሊ ፋናው እንዳሉት ከታጣቂዎቹ 5ቱ ተገድለዋል። የተቀሩት ጉዳት ቢደርስባቸውም አምልጠዋል። ጥቃት አድራሾችን ሽፍቶች ሲል መንግስት የገለጻቸው ሲሆን ሰዎችን አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆኗል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።